ሰላም ዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት በሚጠጡ ነገሮች ዙሪያ የሚታዩ ህልሞችና ፍቾቻቸው ነው። ከዛ በፊት ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። መጀመሪያ ያው ከትኩስ ነገር የሚጠጡ ነገሮች ጀምራለሁ ማለት ነው። አንድ ሰው በህልሙ ቡና ሲጠጣ ካለመ በህይወቱ እርካታ እንደሚያገኝ የሚያመላክተው ነው። የቀና የህይወት ጉዞ እንደሚኖረው የሚያመላክተው ነው። ከሰዎች ጋር መልካም የሆነ ግንኙነት እንደሚኖረው የሚያመላክተው ነው ቡና ሲጠጣ ያለመ ሰው ማለት ነው። ጥሩ የሆነ መልካም የሆነ የህይወት ጉዞ እንደሚኖረው የሚያመላክት ነው። ህይወቱም ደግሞ በጥሩ እንደሚቀየር ወደ መልካም ሁኔታ እንደሚቀየር የሚያመላክተው ነው። በህልሙ ደግሞ ወተት ሲጠጣ ያለመ ሰው ወተት መጠጣት የምኞት መሳካትን ያመላክታል። የፈላ ወተትን ሲጠጣ ያለመ ሰው እንደዛው ምኞቱ እንደሚሳካ በቅርቡ የሚያመላክተው ነው እና በጣም ቆንጆ ነው። ስኬታማ እንደሚሆን የተትረፈረፈ ነገር ማግኘትን ያመላክተዋል ወተት ሲጠጣ ያለመ ሰው ማለት ነው። ሻይን ደግሞ በህልሙ ሲጠጣ ያለመ ሰው ይሄ የሆነ ሁኔታ ላይ ሆኖ ከሆነ ይሄንን ህልም ያየው ወይም የሆነ ያልተመቻቸው ሁኔታ ላይ ሆኖ ይሄንን ያየ ሰው በቅርቡ ከችግሩ እንደሚላቀቅ የሚያመላክተው ነው። ይሄም እንደዛው ከችግር መላቀቅን ጥሩ ስኬት ወይም ደግሞ መልካም የሆነ የህይወት ጉዞ እንደሚኖረው የሚያመላክት ነው። ከሆነ ከአስጨናቂ ነገር እንደሚላቀቅ የሚያመላክተው ነው። ይሄ በጣም ቆንጆ ነው። ለስላሳ መጠጦችን፣ ቀዝቃዛ ነገሮችን፣ ለስላሳ ነገሮችን ሲጠጣ ያለመ ሰው ይሄ የሚያመላክተው አስደሳች ነገር ነው የሚያመላክተው። ሲሳይን ያመላክተዋል። ከጭንቀትም መገላገልን ያመላክተዋል። ቀዝቃዛ ለስላሳ ነገሮችን ሲጠጣ ያለመ ሰው ማለት ነው። በህልሙ ደግሞ ጠላ ሲጠጣ ካለመ ሰው ወይም ደግሞ ሰው ሲሰጠውም ቢሆን ወይም ራሱ ሲጠጣ ካለመ ሰው ይሄ ነገር ሊመጣበት እንደሆነ የሚያመላክተው ነው። ሲሰጠው ያለመው ሰው ካለ ደግሞ ያ የሰጠው ሰው ከዛ ሰው ነገር እንዳይመጣበት መጠንቀቅ ይኖርበታል ማለት ነው። አረቄም እንደዛው ማለት ነው። አረቄ ሲጠጣ ያለመ ሰው ይሄም ነገርን ነው የሚያመላክተው። ነገር ሊመጣበት እንደሆነ የሚያመላክተው ነው። ይሄንን ያለመ ሰው ያው ጠላንም አረቄንም ያለመ ሰው በአጠቃላይ መጠንቀቅ ይኖርበታል። የሆነ ነገር ሊመጣ እንደሆነ የሚያመላክተው ነው። በህልሙ ደግሞ ወይን ሲጠጣ ያለመ ሰው ይሄ የጣፈጠ ህይወት ነው የሚያመላክተው። ታታሪነትን ነው የሚያመላክተው። በጣም ቆንጆ ነው። ጥንካሬን፣ ታታሪነትን፣ የጣፈጠ ህይወትን የሚያመላክተው ነው ወይን ሲጠጣ ያለመ ሰው። ውስኪን ያለመ ሰው ያቀደው ያለመው ነገር እንደሚሳካለት የሚያመላክተው ነው። ውስኪ ሲጠጣ ያለመ ሰው ጥንካሬንም ያመላክታል። በራስ መተማመንንም ያመላክታል ማለት ነው። በራስ መተማመንን፣ ጥንካሬን ያመላክታል ውስኪ ሲጠጣ ያለመ ሰው ማለት ነው። ያው እነዚህን በአጠቃላይ ግን ያው መጠጥ ነገሮችን በመጠኑ ሲጠጣ ያለመ ሰው ነው እንጂ ይሄ ስካር ምናምን ኖሮበት ከሆነ ስካር ምናምን ሆኖ ከሆነ ግን ጥሩ ነገርን አያመላክትም። እሱን ያው የምነግራችሁ ይሆናል። ግን ያው ሁሉም በልኩ ሲጠጣ የነበረ ሰው ከሆነ መልካም ነገርን ያመላክተዋል ማለት ነው። ሌላ ሰው ደግሞ ሲጠጣና ሰክሮ ካለምን ይሄ የሚያመላክተው ያ ሰው ለኛ ታማኝ እንዳልሆነ እና ጥሩ ሰው እንዳልሆነ የሚያመላክተን ነው። ያው ይሄ ጥሩ ነገር አያመላክትም። ያው ሌላ ሰው ሰክሮ ከሆነ
ራሳችን ደግሞ ጠጥተን ሰክረን ከሆነ ደግሞ የሚያመላክተው ስካር ከገሃዱ ዓለም ውጭ የሆነ አስተሳሰብ እንዳለን የሚያመላክት ነው። ይሄ ማለት ጥሩ አይደለም። ያው ከገሃዱ ዓለም ውጭ የሆነ አስተሳሰብን የሚያመላክት ነው። አልኮል በአጠቃላይ ደግሞ መጠጣት እምነትን በሰው ላይ የጎደለ እንደሆነ የሚያመላክት ነው እና በአጠቃላይ በህይወቱ ደስተኛ እንዳልሆነ የሆነ ያልተስተካከለ ነገር ህይወቱ ላይ እንዳለ የሚያመላክት ነው። በመጠጥ ሰክሮ ያለመ ሰው ማለት ነው። ያው የሚያሰክሩ መጠጦች በአጠቃላይ ደግሞ ጥሩ ያልሆነ ስነ ምግባር እንዳለው ያ ሰው የሚያመላክት ነው። እንደገና ደግሞ ጭንቀትንም ውጥረትንም እንደሚያስተናግድ የሚያመላክት ስለሆነ ያው ሰክሮ ያለመ ሰው በደንብ መጸለይ ይኖርበታል። ያው በህይወቱ እንደዚህ አይነት ነገሮች ሊመጡ እንደሆነ የሚያመላክተው ነው። ውሃን ደግሞ ሲጠጣ ያለመ ሰው እህል ውሃን ያመላክታል። የተትረፈረፈ ህይወትን፣ አዲስ ጅማሬን፣ ያላገባ ከሆነ ሊያገባ እንደሆነ እህል ውሃ እንዳለው ያው ሲሰጠው ወይም ደግሞ ሲጠጣ ሰው ሲሰጠውም ያለም ሰው እንደዛ ያመላክተዋል። ስኬትንም ያመላክታል ማለት ነው። ውሃ በጣም ቆንጆ ነው። እህል ውሃ ያው የቆሸሸ እስካልሆነ ድረስ ማለት ነው። እህል ውሃን ያመላክታል፣ ስኬትን ያመላክታል፣ የተትረፈረፈ ህይወትን ያመላክታል። በአጠቃላይ ቆንጆ ነው። የደፈረሰ ውሃ ማለትም የቆሸሸ ውሃ ሲጠጣ ያለመ ሰው ደግሞ ይሄ የሚያመላክተው ግጭት፣ ጸብ ሊመጣ እንደሆነ የሚያመላክተው ነው። ያው ይሄን ሲጠጣ ያለመ ሰው መጠንቀቅ፣ መጸለይ ነው የሚያስፈልገው። ከሰው ጋር ሊያጋጨው የሚችል ነገር ሊመጣ እንደሆነ ጸብ፣ ግጭትን፣ አለመግባባትን ስለሆነ የሚያመላክተው ማለት ነው። ለዛሬ ይህን ይመስላል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሚኒቲ ላይ ሼር አድርጌዋለሁ። ያው ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሮ ላይክ ደግሞ አትርሱ። ላይክ እያደረጋችሁ ቪዲዮን እዩ ማለት ነው። በእናንተ ህልሞችና ፍጆች እስከምንገናኝ ለዛሬ ይሄን ይመስላል። መልካም ጊዜ